የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 25 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ህዳር 25 ቀን 2159 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ሐሙስ የምናቀርበው ከማህደራችን ዝግጅታችን ከዜናው በመከተል ይቀርባል። በዛሬ ዝግጅታችን በቅድሚያ ለዚያውም ባዕዳን ራሳቸውም ጠላት አድርገው በሚወስዱት የአማራው ሕዝብ ላይ ግፍ ሲፈጸም ዝምታን እንደሚመርጡ የምናውቀው ነው። ተያይዞም ኢሳይያስ አፈወርቅን ዲሞክራት የሚሉም እንደመጡ ታዝበናል። እዚህ ላይ ዲሞክራት የሚለው ቃልና ጨካኝ አምባገነን ተወራራሽ ሆነዋል ማለት ነው። ቃላትና ትርጉማቸውን መጠበቅ መከላከልም ትግል ነው። ከቃላት ባሻገር በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል ቀርቦ የነበረ ሀተታ ነው። በመጨረሻም በሁለተኛው ጉባኤ ቋራ በ1976 ዓ.ም ግን በመርህ ደረጃ ተገቢውን እርምት አድርጎ ግንባር ቀደም ድርጅት የሚለውን ሰርዞ ጸረ ኢምፔሪያሊስት አቋም ያላቸው ድርጅቶች ብቻ የሚለውን ሰርዞ መድበለ ፓርቲ ይስፈን ብሎ አቋሙን ቀይሯል። እስከ መገንጠል የሚለውን አቋምም ሰርዞ ለኤርትራ የፌዴሬሽንን መፍትሄ አቅርቦ ባለበት ወያኔ ግን ተኝቶ የነቃ ይመስል በድንገቱ የአልባንያ አፋኝ ስርዓትና የስታሊን አዳናቂ ሆኖ ብቅ ከማለት በተጨማሪ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ የሚያጓራበት ጊዜ ነበር። ከዓመታት በፊት ስህተትን ማመን ለመጪው ድል ዋስትና ነው በሚል ርዕስ የቀረበውን ትንታኔ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በትግራይ ጠቅላይ ግዛት ግርግሩ እየተባባሰ በመሄድ ላይ ነው። የፕሪቶሪያው ስምምነት ተግባራዊ አልሆነም፣ የጎንደር ክፍለ ሀገር መሬቶች ይሰጡኝ፣ ሻዕቢያ በትግራይ የጦር ወንጀል ፈጽሟል፣ ወዘተ ወዘተ የሚሉ ክሶችን የሚደረድረው የትግሬ ነጻ አውጪ ግንባር ጊዜያዊ አስተዳደሩ ጽሕፈት ቤት አካባቢ ሽብር በመፍጠር ላይ ይገኛል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ ቢልም የሴራው ዋና አካል መሆኑም ተጋልጧል። ጀነራሉ ቢሮ አርሚ 31 በሚባለው የወያኔ ጦር መከበቡም ታውቋል። በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱም ታይተዋል። ታጣቂዎቹ ብሬን፣ ላውንቸርና ዲሽቃ የታጠቁ መሆኑን ምንጮች ገልጸዋል። የትግራይ ታጣቂ ኃይሎች በመቀሌ ከተማ ተኩስ ከፍተዋል። የታጣቂዎች የድምፅ ወያኔን ቢሮ ኃላፊ ስራ አስኪያጅ በቁጥጥር ስር አውለዋልም ተብሏል። ታጣቂዎቹ የኤፍኤም ሬዲዮና ድምፅ ወያኔ ሰራተኞች ከስቱዲዮ ሙሉ በሙሉ እንዲወጡ አዘው ስቱዲዮቹን ተቆጣጥረዋል። ወያኔ አስቸኳይ ስብሰባ በመቀሌ ጠርቷል። የአርሚ 31 የጦር አመራሮች እንዋጋለን አንዋጋም በሚል ለሁለት የተከፈሉ ሲሆን አንዋጋም ያሉት መሳሪያዎቻቸውን ለቤተሰቦቻቸውና በነጻ መሬት ለሚንቀሳቀሱ ታጣቂዎች እየሰጡ መሆኑንም ምንጮቻችን ጠቁመዋል። ከሰሞኑ አየር ኃይል በመቀሌ ቅኝት ሲያደርግ እንደነበረም ምንጮች ገልጸዋል። በሌላ በኩል በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንቶች እንዲታገዱ ለሁሉም ባንኮች መልእክት ተላልፏል። አገዛዙ ሁሉም የኤፈርት ድርጅቶች የባንክ አካውንቶችን መዝጋቱም ታውቋል። በዚህም መሰረት እገዳ የተጣለባቸው ድርጅቶች 17 መሆናቸውንና ከዚህ በኋላ በሌላ ድርጅት ስር ይመራሉ ወይስ ስራ ያቆማሉ የሚለው ግልጽ አልሆነም።
ደቡብ ወሎ ውስጥ ለሚሊሻ ቀለብ እህል አዋጡ የተባሉና የለንም ያሉ አርሶ አደሮች የመሬት ባለቤትነታቸውን ሊነጠቁ እንደሚችሉ ተነግሯቸዋል። ዜናው በዚያ በቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ከቃላት በስተጀርባ ጥላሁን ገሰሰ ባለ ልዩ ችሎታ ዜጋ ስለነበር ምናልባት ሳይፈቀድለት አልቀረምና ቃላቶች ያጥሩኛል ብሎ ሲዘፍን ተደምጧል። ቃል ሲበዛ ቃላት ነው። በቃላት በስተጀርባ ግን አገርን የሚነካ ቁም ነገር ሁሌም ይገኛል። አንዳንድ ጥራዝ ነጠቆች ለምሳሌ ኢህአፓና መኢሶን በቃላት ተጣልተው ተጋደሉ ይላሉ። ይህን ለማወቅ፣ ለመረዳት፣ ለማጥናት፣ ለመመራመር ያለን ስንፍናን ያመለክታል እንጂ ከሐቅ ግንኙነት የለውም። ሁለቱ ድርጅቶች የተለያዩት በፖለቲካ አቋሞቻቸው የተነሳ ነው። የኢህአፓን የመጀመሪያ ሰሞን ዴሞክራሲያዎችን ብናይ ወዛደር ብሎ ይጽፍም ነበር፣ እናሸንፋለንም ይል ነበር። በእነዚህ ቃላት ዙሪያ የመጣ ልዩነትም አልተከሰተም ነበር። ቋንቋ አዋቂዎች ወዝን ከምቾት ጋር በማጣመራቸው ላብ የሚለው ቃል ተመራጭ ሆኖ ሲመጣ፣ ሌሎች ደግሞ ይህን ባለመቀበላቸው ወዛደር ብለው ቀጠሉ። ቃላትና የፖለቲካ አቋም እንደሚያያዙ ግን ጥርጥር የለውም፣ ክርክርንም አይጋብዝም። ስልቻ ቀልቀሎ ተብሎ የሚታለፍ አይደለም። ወይም በእንግሊዝኛ ቶሜቶ ቶማቶ፣ ፖቴቶ ፖታቶ እንደሚባለው አይነት ነው። ኢህአፓ ለማንኛውም ጸረ ሕዝብ ገዢ ቁልምጫን ሆነ አንቱነትን ሰጥቶ አያውቅም። መንጌ መሌ ብለው ነፍሰ ገዳዮችን ከሚያቆላምጡ ጎንም አልቆመም። ከሃዲው ፍስሐ ደስታን ወይም ፍቅረ ሥላሴን አንቱም ሲል አልተገኘም። ለሽበት ከሆነ እንጨትም ይሸብታልና ነው። ወያኔ ራሱን ኢህአዴግ ብሎ ጭምብሉን ሲያጠልቅ ተሽቀዳድመው ኢህአዴግ ያሉትና አሁንም የሚሉት አሉ። ወያኔ ወያኔ ነው፣ ኢህአዴግ ልቦለድና ማደናገሪያ ነው። በአጠራር ደረጃ ልዩና ተቃራኒ አቋሞች ተፋጠው ይገኛሉ። ወያኔን ወያኔ የሚሉት ዘረኛና አረመኔ ቡድን ገዢ ሆኖ መሰየሙን፣ አምባገነን መሆኑን፣ ተለጣፊዎቹ ዋጋቢስ መሆናቸውን የተቀበሉ ናቸው። ኢህአዴግ የሚሉ ደግሞ በየምክንያቱ ከሐቁ መራቅ የፈለጉ፣ ዋናውና ብቸኛው ተጠያቂ ወያኔ መሆኑን መሸፈን የሚፈልጉ፣ የኢትዮጵያ ተጨባጭ ሁኔታ አሁንም ያልገባቸው ናቸው። መለስን አንቱ እሳቸው የሚሉ፣ በዚሁ መንፈስ ደግሞ የወያኔን አገዛዝ የኢትዮጵያ መንግስት የሚሉ አሉ። ተቃዋሚ ነን እያሉ ይህን ዘረኛ ጠባብ ቡድን ኢትዮጵያዊ የሚሉ ማለት ነው። ከማሳፈር በላይ ያሳዝናል። ወያኔ ህዝብ እንደማይፈልገው እንዳልመረጠው የሚታወቅ ሲሆን በዚህ ሁኔታ የሀገር መንግስት ሊባል አይቻልም። በህዝብ ላይ የተጫነ አገዛዝ ነው። ኢትዮጵያዊ አይደለም። ራሳቸው የምርጥ ዜጋ የትግራይ ነን የሚሉም ስለሆነ በመሰረቱ ግን ወያኔ ጸረ ኢትዮጵያ፣ ጸረ ህዝብ መሆኑን የሚቀበሉ ሁሉ የኢትዮጵያ መንግስት አይሉትም። ይህን የማይቀበሉ ግን ከወያኔ ሲሞዳሞዱ፣ ሲከጅሉ እሳቸው መንግስት ወዘተ ብለው መቀባጠርን ይፈልጋሉ። ከወያኔ እንተቃቀፍ፣ እጅ ሰጥተን ፈርመን በፈቃዱ ስር እንሰለፍ ያሉ ክፍሎች ይህን ሲሉ ተደምጠዋል። አሁንም ያልቆረጠላቸው ተቃዋሚዎች ያውም ህጋዊ ነን በሚል አጣብቂኝ ሳይገቡ ወያኔን የኢትዮጵያ መንግስት ብለው ሲያከብሩና ሲጥሩ እያየን ነው።
ወያኔን ዘረኛ ስንልም እንዲሁ ባዶ ቃል ጥላቻ ብቻ ወይም ራሱ ሲል እንደሚቃጣው ጸረ ትግሬ በመሆን አይደለም። የወያኔ ፖለቲካ በዘር፣ በጎሳ፣ በብሔረሰብ ደረጃ ላይ የተመሰረተ ነው። ሌላውን ጠልቶና ጨቁኖ የራስን ጎሳ ግን ምርጥና ወርቅ ብሎ በልዩነት ላይ የተመሰረተ። ገዢው ክፍል በመሰረቱ የትግራይ ተወላጅ ወያኔ ነው። ቦሌና ቤተ መንግስት ቢገቡም በመሰረቱ የአድዋ ምርጦች የሕዝብን መብትና እኩልነት አረጋግጠን ኢትዮጵያን ከመበታተን አዳናት የሚሉትን የሚያሞኙ ሞኞች እንዳሉ ቢታወቅም የወያኔ አገዛዝ በልዩነትና በዘረኝነት ላይ የተመሰረተ መሆኑ አይካድም። ጠባቦች የምንላቸው በበኩላቸው ኢትዮጵያዊነታቸውን ክደው ግንጠላን በቀጣይነት በማቀንቀናቸው የተነሳ ነው። ቃሉ ይገልጻቸዋል። ማንነታቸውን ጥርት አድርጎ ያወጣዋል፣ ያስቀምጠዋል። ከአሃዝ በፊት የሚመጡ ዜሮዎችና ከአሃዝ በኋላ የሚደረደሩ ዜሮዎች ሚዛናቸው አንድ አይደለም። ዘረኛው ወያኔ የምንለውና ራሱ ለራሱ የሰጠውን የሐሰት ስም ህወሓት የማንቀበለው የቃላቱ ትርጉም ከሐቁ ከእውነታው ጋር የሚሄድ ባለመሆኑ ነው። ተቃዋሚ ነን እያሉ ይህን ዘረኛ ጥርቅም አክብረው መንግስት፣ ህወሓት፣ ኢህአዴግ የሚሉ ተቃዋሚዎች ናቸው ማለቱ ያዳግታል። ያው ከወያኔ ጎራ ምናልባት አጥሩ ጥግ ያሉ ናቸው፣ አሊያም ከግቢው ሊገቡ ጥሪን ጠባቂ ተለማማጮች ሆነው ይገኛሉ ማለት ነው። ተቃዋሚ ነን ብለው ወያኔን መንግስት የሚሉ ክፍሎች አሁንም ለመሞዳሞድ ደፋ ቀና ቢሉም ወያኔ ጠግቦባቸው ይገኛል። ወያኔን አቅፎ ደግፎ ያለውን አሜሪካን ሲያሞካሹና ሲያወድሱም ማንበብ መስማት ተገደናል። ብልህ ፖለቲካ መካሄዱ ነው። ድንቄም መሰረታዊ ጸረ ህዝብ ግፍን በዝምታ እያለፈ በቀስታና ደከም ባለ መንገድ ወያኔን ሰብአዊ መብት ተጣሰ ብሎ አሜሪካ ነካ ሲያደርግ ለስሙ መጠሪያ እልልታ ከዚህ የመጣ ነው። ለዚያውም ባዕዳን ራሳቸውም ጠላት አድርገው በሚወስዱት የአማራው ህዝብ ላይ ግፍ ሲፈጸም ዝምታን እንደሚመርጡ የምናውቀው ነው። ተያይዞም ኢሳይያስ አፈወርቅን ዲሞክራት የሚሉም እንደመጡ ታዝበናል። እዚህ ላይ ዲሞክራት የሚለው ቃልና ጨካኝ አምባገነን ተወራራሽ ሆነዋል ማለት ነው። ቃላትና ትርጉማቸውን መጠበቅ መከላከልም ትግል ነው። ዝንብ አልገደልኩም መንግስቱን ያስታውሷል። በያፓ ላይ የተጻፉ የአንጃዎችና ወንጀለኛ ኮሎኔሎችና ካድሬዎች መጻሕፍትን ይዘት ያጤኗል። ምሁርና መሐይም ተወራራሽ እየሆኑ መምጣታቸውም የሚካድ አይደለም። መማርና መደናቆር የአገር ትርጉም ተሸራርፎ ከክልል ከተባለውም ጠቧል። አውራጃዊነት ይሉታል ወያኔዎች ራሳቸው። አማራውንም በያለበት ጠቅላይ ግዛት ከልሎ ለመነጣጠል ጥረቱ አልተቋረጠም። ነፍሰ ገዳዮች ታሪክ ጸሐፊ ሆኑና የሰለባዎቹ ሰቆቃም እንደታፈነ አለ። አዳኝ ታሪክ እስከ ጻፈ ድረስ የዱር አራዊትን መከራ ማንም ሊያውቀው ሊሰማው አይችልም እንደተባለው ነው። ኢኮኖሚው አደገ፣ ተመነደገ፣ ህዝቡ አለፈለት ባዩ ወያኔና በረሃብ የሚሰቃየውና ለሞትም የተዳረገው ህዝብ ቃል ተመሳሳይ አይደለም። ለወያኔ እድገት ለህዝብ መማቀቅና ድህነት ነው። የባቢሎን ግንብ ጉዳይ መጥቷል። በአገዛዝና በህዝብ መካከል ያለው ሰፊ ቦይና ገደል የቋንቋም ነው። ማምከን ይሉናል ሲያጠፉን ሲፈጁን። ሐሳባችን ቅቡል ሆነ ይላሉ ሐሳባቸውን በኃይል ሲጭኑብንና አንደበት ሲያሳጡን። ሽብርተኛ ይላሉ ሽብር እየፈጸሙብን። የፕሬስ ነጻነትን አፍነው ነጻ ጋዜጦችና ጋዜጠኞች አለፈላቸው ይላሉ። ነው ወይስ ይመስላችኋል ብለን ስንጠይቅ አይመስለናል ብለው ይመልሳሉ። ኤርትራዊው የአማራ የተባለውን ድርጅት በበላይነት ይቆጣጠራል። እንደ ቂሊንጦ፣ ብር ሸለቆ፣ ዝዋይ ወዘተ ሺዎችን እያሰቃዩ አንድም የፖለቲካ እስረኛ የለም ይሉናል። አጋሮቻቸው ደግሞ ወንጀላቸውን ይደብቁላቸዋል። እነሱ ባይኖሩ ወያኔም አይኖርም ነበር። ይህ ነው ሐቁ። ስንጥቅ ምላስ መሆን ብልህነት ተባለና ቃል ኪዳንን መካድ ፈሊጥ ሆኖ ሰፍኗል። ቃል ክቡር ነው የተባለው ተረስቷል።
ይህ ምጸት በተለይ ምሁር በሉን ባዮችን የሚመለከት መሆኑ ዛሬ አያከራከርም። የቃል ትርጉም በአራቱም አቅጣጫ ሆኗል። የምሁርነት ታፔላ በጣም ሲፈለግና አላፊ አግዳሚው ዶክተር በሉኝ ብሎ ሲታበይ ምሁርን ምሁር የሚያሰኘው ብልሃትና ህዝባዊነት ግን ተኗል ቢባል ስህተት አይሆንም። ይህ ሁኔታ ወያኔም ተጠቅሞበታል፣ አስፋፍቶታልም። ለህዝብ ዘብ የሚቆምና አንደበት የሚሆነው ሳይሆን የከዳው ነው መድረኩን ሲያቃብብ የምናየው። በዚህ ሁኔታ ቃላት ትርጉም አልባ ወይም ትርጉማቸው የተዛባ ሆኖ ቢገኝ የሚያስገርም አይደለም። የወያኔ ቋንቋ የተለየ ነው። ለቃላትና ጽንሰ ሐሳቦች ለመርሆዎች የሰጠውና እየሰጠ ያለው ትርጉም የራሱ ነው። በመላ ይዘቱ ጸረ ኢትዮጵያ ብንል ስህተት አይሆንም። ቀደም ሲልም ወያኔና ውሸት አባትና ልጅ ናቸው ተብሎ ነበር። ሐቅ ነው። ወያኔ ለስልጣን የበቃው መርህና ሀገርን ሽጦ ነው። ለሁሉም ለሻዕቢያም፣ ለአረቡም፣ ለምዕራቡም ቃሉንና አቋሙን ለሽያጭ ከማቅረብ አልተቆጠበም። ዛሬም ያለው ሁኔታ ያው ነው። የሙስናዋ እቴጌ ልጆችን ማስተማሪያ ገንዘብ ይቸግረኛል ስትል ይህንንም ድርቅ ብላ ስትለፍፍ ወያኔ መሆኗ እንጂ ሕዝብ ጉድ ይቺ ውሸታም ይለኛል ብላ አልነበረም። ያዳቆነ የቅጥፈት ሰይጣን እያስጓራት ነው። ስብሐት ነጋ ተባለ በረከት፣ አባይ አልን ሌላ፣ ሁሉም ውሸታም፣ ሆዳም፣ ዋልጌና ባለጌ ናቸው ነበሩም። ከዚህ አይነት ጸረ ኢትዮጵያ ጥርቅም ጋር አብሮ ለመግማማት የሚመርጡ ክፍሎች ራሳቸውን አዋርደዋል። ተቃዋሚም አገር ወዳድም አለመሆናቸውን አስመስክረዋል። ቃላት ሚዛንና ትርጉም አላቸው። ጆሮ እየበላ ሆድ ጦም የሚያድርበት ጊዜ ላይ ነን። የሚወራውና የሚኖረው ለየቅል ከሆነ ቆየ። ብዙ ተመክሮ አለንና በቃላት ጋጋታ የምንታለል መሆን የለብንም። ዘፋኙ እንዳለው ሐቅን ያዘሉና የሚገልጹ ቃላቶች አይጠሩብን። እናስከብር። ለመድብ ለፓርቲ ቀድሞ የታገለ ለቃይ ተፋላሚ ቀድሞ የታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርህን አሳየ 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 ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየ 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 ግንባርህን አሳየ። ስህተትን ማመን ለመጪው ድል ዋስትና ነው። በተደጋጋሚ ያለፈውን ያውም የደም ዋጋ የተከፈለበትን ተሞክሮ በጥሞና መገምገም ይገባናል ስንል ዓላማችን ያለፈውን ጸጋ ብቻ ሳይሆን በተለይም ድክመቶችና ስህተቶችን በማወቅ ለሚካሄደው ትግል እርምትን አድርገን ድልን ለማረጋገጥ እንችል ዘንድ ነው። ዘወትር ከድጡ ወደ ማጡ እንዳይሆን ዕጣ ክፍላችን ማለት ነው። ከ1953ቱ የመፈንቅለ መንግስት ሙከራ ባለመማራቸው በመንግስቱ ላይ መፈንቀል የሞከሩት በሕይወታቸው ዋጋ ከፈሉ። አምባገነኑም አገርን ለገንጣዮች አመቻችቶ ሊሰጥ ቻለ። ኢህአፓንና ያን ጀግና ትውልድን የሚተቹትም ሐቅና ምርምርን ወደ ጎን የተዉ ከመሆናቸው ሌላ ስህተት ከሚሏቸው መማራቀቷቸው ውድቀትን በራሳቸው ላይ ጋብዘው ለወያኔ ሰለባ ሆነዋል። የ1997ቱን ሁኔታ እና የቀጠለውንም ያጤኗል። ስህተቶች ተደጋግመዋል፣ ድክመቶችም ቀጥለዋል። ወያኔን ማስወገድ የሚቻልባቸው እድሎችም አምልጠዋል።
የኢህአፓ አመራር በጥር የካቲት 1971 ዓመተ ምህረት አራተኛ ጠቅላላ ጉባኤውን በማድረግ ሰፊ ግምገማ አካሂዷል። ግምገማው በጽሑፍ መስፈር የሌለባቸውን ጉዳዮች በጽሑፍ ማስመሩና ሲገመግምም ሌላ ስህተትን ከመፈጸም ባለመራቁ ጉዳት ቢደርስም ያደረገው ግምገማ ግን ከሞላ ጎደል ጠቃሚ ነበር። አያሌ ስህተቶችን የፈጸመው በአመራር የነበር አንድ ግለሰብ በተከተለው የተሳሳተ መንገድ ቢሆንም አመራሩ ይህንኑ ጠቅሶ ከኃላፊነት ለመራቅ ሳይሞክር ራሱን ጥፋተኛ አድርጎ ወቅሷል። እንደተፈራው ሰነዱ ወደ ጠላቶች እጅ ገብቶ ዛሬ ወያኔ ድርጅቱን ለመወንጀል እየተጠቀመበት ነው። በግምገማው ሰነድ መግቢያ ላይ ድርጅቱ ያሰፈረውን ሰፋ አድርገን እንጥቀስ። ኢህአፓ የኢትዮጵያ ጭቁን ህዝቦች ብሶትና ዋይታ አምጦ የወለደው የበኩር ልጅ እንደመሆኑ መጠን ከፋሽስታዊ አመጻ ጋር ግብግብ እንዲገጥም ጽዋ ፈንታ ደርሶታል። ገና በዕድሜ ሳይበለጽግ በልምድ ሳይዳብር በጮርቃነቱ የተጣለበትን ይህንኑ ታሪካዊ ኃላፊነት ለመወጣት ከተፈጠረበት ከ1964 ዓመተ ምህረት በተለይም ከ1966 ዓመተ ምህረት ጀምሮ አዳዲስና ተለዋዋጭ ክስተቶች ሳያደናግሩት ውስብስብ ሁኔታዎች ሳይቀይዱት የትግሉን አውድማ ያጥለቀለቀው ህዝባዊና አብዮታዊ ኃይል በሰፈነው ፋሽስታዊ ጽልመት ሳይደናበር ትክክለኛውን የትግል ፈለግ ይዞ እንዲጓዝ የአጥቢያ ኮከብ ሆኖ ጸዳሉን ፈንጥቋል። ኢህአፓ በዚች የ7 ዓመት ዕድሜው ውስጥ የቅጽበት እፎይታ ሳያገኝ ብዙ ተሞክሮችን አካብቶ የልጅ አዋቂ ሆኗል። አያሌ ቆራጥ ታጋዮችን አፍልቋል። የበለጸገ ድርጅታዊ የሥራ ልምድ አግኝቷል። በሀገር ውስጥም በውጭ ሀገርም ታዋቂነትን አትርፏል። አብዮታዊ ንድፈ ሐሳብን ከግብር ጋር ለማዋሃድ ያደረገው ቅልጥፍናና ችሎታ ድርጅታዊ ጥንካሬውና ትግሉን ሲጀምር የተከተለው የፖለቲካ መስመር ጥራት በሰፊው ህዝብ እንዲታቀፍ አድርጎታል። ከአንድ አፍታም ከጎኑ ሳይለይ ግንባሩን ሳያጥፍ በከፈለው አቻ የማይገኝለት መስዋዕትነት የጭቁኑ ህዝብ ጋሻ መከታነቱን አስመስክሯል። ከሁሉም በላይ ለቆሙለት ትክክለኛ ዓላማ ለጭቁኑ ህዝብ ፍቅር ወደር በሌለው ላባደራዊ ሞራልና ጀግንነት በትግል ሜዳ የሚወድቁ ቆራጥ ታጋዮችን በማፍራት ለረጅሙ ትግል አስተማማኝ መሰረት የሚሆነው አብዮታዊ ትውልድ ታንጸው የሚወጣበትን ባህልና ገድላዊ የህይወቱን ፈለግ ሊከተልም ችሏል። ይህም ሆኖ ኢህአፓ ግን ለጋ ፓርቲ እንደመሆኑ መጠን ተማሪም አስተማሪም ሆኖ እየታገለና እያታገለ ትግሉን በሚመራበት ጊዜ ብዙ ድክመቶችን አሳይቷል። አያሌ ስህተቶችንም ፈጽሟል። ኢህአፓ ምን አይነት አበይት ስህተቶችን ሰራ? ምን ጉልህ ድክመቶችን አሳየ ስንል የፓርቲው ትክክለኛ መስመር ተዛብቶ እንዲቀርብና ይኸው መዛባትም ተጸባርቋል። የአንዳንድ መሪዎች በትክክል በስራ ላይ አለመዋልን እንመለከታለን። የመዋቅር ከህቡ አሰራር ጋር አለመጣጣምን እንገነዘባለን። የመደባዊ ይዘት ሚዛኑን ያልጠበቀ ምልመላ እንደተካሄደ እንረዳለን። እነሆም የፓርቲው አመራር የፓርቲውን የሥራ ክንውንና ሰራዊቱንም በአንዳንድ ዘርፍ ገምግሞ ሲያቀርብ ይህ ባለፉት ዓመታት ሁኔታዎች ባለመፍቀዳቸው የዘገየ ግምገማ የሚከተሉትን ግቦች እንዲመታ የታቀደ ነው። የተፈጸሙት ስህተቶችና ጥፋቶች ምን ምን እንደሆኑ የመስመር፣ የመዋቅር፣ የአሰራር፣ የመርህና ወዘተ ነጥሮ ማውጣት፣ ስህተቶቹንና ጥፋቶቹን በማረም ዳግመኛ እንዳይሰሩ ለማድረግ፣ ከስህተቱ ትምህርት ለመገብየት በመገምገም በመተንተን በመጭበቅ ፓርቲውን ውስጣዊ ተሐድሶ ለማቀዳጀት። አንድ የለባደር ፓርቲ በየጊዜው ራሱን ካልገመገመ የፖለቲካ መስመሩን ርዕቱነት፣ የአቋሙን ትክክለኛነት፣ የአሰራሩን ዴሞክራሲያዊነት፣ የመዋቅሩን አመችነት፣ የመርሆዎቹን ተፈጻሚነት፣ የመደብ ይዘቱን ሚዛናዊነት ካልመረመረ ከዚህም ተነስቶ በስህተቶቹና ድክመቶቹ ላይ በፍጹም በቆራጥነት ለመዝመት ዝግጁና ስንዱ ካልሆነ ስህተቶቹ እያጥለቀለቁት፣ ድክመቶቹ እየደፈቁት፣ ቀስ በቀስ ላባደራዊና አብዮታዊ ጠባዮቹን እየጣለ የአብዮት መሪነቱን እየለቀቀ የአመፅ ቀንዱ እየዛለ ከላሽ ፓርቲዎች በተቆለቆሉበት ጎዳና ማዘቅዘቅ ይጀምራል።
ያም ሲል የፓርቲው ውስጣዊ ዴሞክራሲያዊ ህይወት ይጠፋና የርዕዮተ ዓለም ትግሉ ይገፋል። ውዳን የሚገኑበት፣ ብዙሃን የሚሸማቀቁበት፣ አፍላቂነት የሚታቀብበት፣ በአጠቃላይም ፓርቲው በጭቁኖች መደባዊ ጥቅም ላይ የሚደራደርበት ሁኔታ ይፈጠራል። ኢህአፓ ሐቀኛ የላባደሩ ፓርቲ እንደመሆኑ መጠን ገበናውን አይሸሽግም፣ ለስህተቶች ጥብቅና አይቆምም። የተያያዘው የትግል ጎዳና ረጅምና ዘወርዋራ እንደመሆኑ መጠን ግስጋሴው ይሰምር ዘንድ ለጉዞው ምዕራፍ እያበጀ የተጓዘበትን አቀበት ቁልቁለት ወለፍ ዘነፍ ያለበትን የገደፈውን ያከለውን ያጠፋውን ያለማውን በጽሞና መልሶ በመመልከት አካባቢውን በመማተር ጥልቀት ያለው ምርመራ ያካሂዳል። ከዚሁም ዘንድ ስህተቶቹና ድክመቶቹን ነቅሶ አውጥቶ መነሻቸውን፣ ሂደታቸውን፣ የተፈጸሙባቸውን ሁኔታዎችና ያደረሱትን ጉዳቶች አጢኖ ከነዚህ ስህተቶች እና ድክመቶች የሚቀሰመውን ትምህርት በአኩሪ ድሎች ካከማቸው የዳበሩ ልምዶች ጋር አቀናጅቶ ትቢያውን አራግፎ እድፉን ከልቶ በግለ ሂስ ጸድቶ አዲስ ሕይወት ነስቶ ለሚቀጥለው የትግል ምዕራፍ በብቃት ፈርጠም ብሎ ይነሳል። የጥቅሱ መጨረሻ። ይህን ያለው ኢህአፓ ሰፊ ግምገማ አድርጎ ራሱን መውቀስ ባለበት ወቅሷል። ከዚህም ጋር መነሳት ያለበት ደግሞ ይህ አራተኛ የአመራር ጉባኤ በርካታ ስህተቶችን ለማረምና ሊያስተካክል ሲነሳ በአንጻሩ ለምሳሌ የኤርትራ ግንባሮችን በጥብቅ ቢያወግዝም የመገንጠል መብት በሚለው ደረጃ ላይ ያደረገው ማስተካከል አልነበረም። ይህን መብት ማወቁ ለአንድነት ይበጃል ከሚለው ግንዛቤና ድምደማ በመነሳት ማለት ነው። በሁለተኛው ጉባኤ ቋራ በ1976 ዓ.ም ግን በመርህ ደረጃ ተገቢውን እርምት አድርጎ ግንባር ቀደም ድርጅት የሚለውን ሰርዞ ጸረ ኢምፔሪያሊስት አቋም ያላቸው ድርጅቶች ብቻ የሚለውን ሰርዞ መድበለ ፓርቲ ይስፈን ብሎ አቋሙን ቀይሯል። እስከ መገንጠል የሚለውን አቋምም ሰርዞ ለኤርትራ የፌዴሬሽንን መፍትሄ አቅርቦ ባለበት ወያኔ ግን ተኝቶ የነቃ ይመስል በድንገቱ የአልባንያ አፋኝ ስርዓትና የስታሊን አዳናቂ ሆኖ ብቅ ከማለት በተጨማሪ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ የሚያጓራበት ጊዜ ነበር። ወደ ተነሳንበት ርዕስ ስንመለስ ዋናው ነጥብ ድርጅቶች ድክመታቸውንና ስህተታቸውን አጢነው መፍትሄ መፈለጋቸው ዋና መሆኑን ይጠቁማል። ወያኔ ለስልጣን ከበቃ በኋላ ራሱ ተቃዋሚ ድርጅቶች ብዙ ስህተቶችን ፈጽመዋል። ወያኔ ኢህአዴግ ኢትዮጵያዊ ሆኗል ብለውም ስህተትን የፈጸሙ ጥቂቶች አልነበሩ። ሊያብሩትና ሊተባበሩት የተሰለፉትም ሆነ ተባባሪው የሆኑትንም የምንረሳቸው አይደሉም። ጠባቦች ደግሞ በወያኔ ተባባሪነት የፈረደበትን አማራ ሊያጠፉ ተሰልፈው የአሶሳ ወንጀላቸውን በበደኖና አርባ ጉጉ በአሰቦትና ምስራቅ ወለጋ ደግመዋል። አጠፋን ተሳሳትን ሲሉ ግን እስከዛሬ አላዳመጥንም። ይባስ ብሎ ጸረ አማራው ዘመቻና የዘር ማጥፋቱ ጥቃት ተጠናክሯል። ወያኔ ኢህአፓን ወቅቶ ለስልጣን ሲበቃም በማውገዝ ፈንታ ልጆች ያሉት ነበሩ። ተሳስተን ነበር ሲሉ ግን እስከዛሬ አልሰማናቸውም። ከነመለስና ታምራት ጋር ሲተቃቀፉ የነበሩትንም የወያኔ ሹመኛ የነበሩትንም ተሳስተን ነበር ሲሉ ገና አልሰማንም። ይባስ ብለው ጸረ ወያኔዎችን አውጋሽ ሆነዋል። የሹም ዶሮ ሆነው ከሂስ በላይነን በሚል እሻፈሉን ለሚሉት ይህን የኢህአፓ የአራተኛ አመራር ጠቅላላ ጉባኤ የመደምደሚያ መግለጫ እንዲያዳምጡ እንጋብዛቸዋለን። የኢህአፓ ማዕከላዊ ኮሚቴ ፖሊት ቢሮው ጭምር ያሳያቸው ድክመቶችና የፈጸማቸው ስህተቶች መላውን ኢህአፓ በጣም እንደጎዱት የተደረጉት ግምገማዎች ግልጽ አድርገዋል። ከነዚህም ዘንድ የኢህአፓ ማዕከላዊ ኮሚቴ ላሳያቸው ድክመቶችና ለፈጸማቸው ስህተቶች ከፍተኛ ግለሂስን አድርጓል። የፈጸማቸውን ስህተቶችና የነበሩትን ድክመቶች ለአባላት ሲያቀርብ የእድገቱ መድህን ዋስትና፣ የጥንካሬው መሰረት፣ የአሸናፊነቱ ምልክት ራሱን ትሑት አድርጎ የሚማር የሚታረም ብቻ መሆኑን በማመንና ይህ በቆራጥ ታጋዮች ደም ተላቅጦ በስጋቸው ተለስኖ በአቅማቸው ተገንብቶ የቆመ የአብዮታውያን ድርጅት ለአባደራዊ ባህሪውን ጠብቆ በዚህ ዘዴ የጎበጠውን ማስተካከል፣ የተቀረፈውን መለሰን፣ መጥፎ ልምዶችን መወገድ እንዳለባቸው በማመን ነው።
አንድም ደግሞ አባላት በድርጅታቸው አብዮታዊነት ላይ ያላቸውን እምነት ለማጠናከርና በዚህ አጋጣሚ ተጠቅመው ያልታዩ የተዘለሉ ስህተቶችን እንዲጠቁሙ በማድረግ ግምገማው የዳበረና የፓርቲውን ሁለንተና የዳሰሰ እንዲሆን ስለሚያስችል ነው። የጥቅሱ መጨረሻ። ተመሳሳይ ግምጋሜ ያደረገ ሌላ ድርጅት አለን? ኢህአፓ ባደረገው ግምገማ የዛሬ 35 ዓመት ማለት ነው ገንጣዮችን ሁሉ በጠላትነት ፈርጆ የተገኘ ነበር። ዛሬ ከወያኔ ጋር ሲተቃቀፉ የነበሩ መለስ ብለው ከወያኔ አበረ ብለው ድርጅቱን ሊወቅሱ ሲነሱ ምንኛ ዋሾ መሆናቸውን መገንዘብ እንችላለን። ዛሬ ተቃዋሚ ነን ከሚሉት ውስጥ ስንቶቹ የወያኔ ወዳጆች ተሿሚዎች እንደነበሩና እስከ ዛሬ ሳጠፋን እንዳላሉ መቼ ረሳን? እነዚህን ግን ዛሬ ታጋይ አገር ወዳድ ብለን አቅፈን እንደምንጎተት የምናውቀው ነው። ይህም ወደ ዛሬው ተጨባጭ ሁኔታ ያመጣናል። ቀጣይ ድክመታችንንም ይጠቁመናል። የፈጸምናቸው ስህተቶች በርካታዎች ናቸው። ማረም ሲገባን ግን ድርቅ ብለን ትክክል ነን ብለን በመቀጠላችን ትግሉን ጎድተናል። ወያኔ በኢህአፓና በህዝብ ሬሳ ላይ ተረማምዶ ለስልጣን በአሜሪካኖች እርዳታ ሲበቃ ወጣት ተማሪዎችና እነ ኢህአፓ ሲቃወሙ ጊዜ እንስጣቸው ብለው መደገፍ ብቻ ሳይሆን ተሿሚና አጫፋሪ ሆነው የተገኙት እስከዛሬ አጠፋን አላሉ። ህዝብንም ይቅርታ አልጠየቁ። ወያኔ በተቃወሙትና በአማራው ህዝብ ላይ ሲዘምት ተባባሪ የሆኑትና ፍጅትም የፈጸሙት እስከዛሬ አጠፋን ሲሉ አለመደመጣቸው ብቻ ሳይሆን ታጋይ ተብለው ተሞካሽተው ተቀበሏቸው ስንባልም ተቆይተናል። ከመለስና ታምራት ጋር ሲጨባበጡ ሲደጋገፉና ሲሳሳቁ ሲሳለቁብን የነበሩትን አጥፍተን ነበር ሲሉ የሰማ ካለ ይንገረን እንጂ ዛሬ ዋና ተቃዋሚ ነን ሲሉ አድምጡ እየተባለ ነው። በቀይ ሽብር ወንጀል ስንቱን የቀጠፉትም ጸረ ወያኔንን ማለታቸው ላይ በቃ ተመልሰው ከሽብራቸው የተረፈውን ሊያጠቁ ሲቧርቁ አገር ወዳድ ብለው የሚያቅፏቸውንም ታዝበናል። ያን አገር አጥፊን ትውልድ ጨፍጫፊ ኮሎኔልንና ማፈሪያ ምክትሉንም ለቃለ መጠይቅና ለህትመት ያደረሱትንም አጠፋን ሲሉ አሰማን። ስህተትን ታቅፎ እሽሩሩ እየተባለ ነው። የህብረትን ምስረታ ያደናቀፉትና ኋላም የጎዱት አጠፋን ብለው ከስህተታቸው አልተማሩ። የ1997ቱን ምርጫ መደናቀፍን በተመለከተ ከአሜሪካና እንግሊዝ ጋር ሆነው ትግሉን ያፈኑት ተሳሳተን ነበር ሲሉ ለመስማትም አልታደልንም። ወያኔ ለምን የህዝብን ድል ሊነጥቅ ቻለ? የት ላይ ተሳሳትን የሚል ግምገማ አልተደረገም። የዛሬው ወያኔ ነገ ሸሚዙን ሳይቀይር የህዝብ ጎራ ዋና ታጋይ ይባላል። ወንጀለኛ ንስሐ ሳይገባ ይታቀፋል። ታጋይ ተብሎ የታቀፈው ደርጉ መሐሙድ አጋስ የት ደረሰ? ልደቱ ክህደቱስ? ከመለስ ተጣላን ያሉት ወያኔዎች መቼ ህዝብን ይቅርታ ጠየቁ? መቼ ወያኔ ጋር ተጋጩ፣ ተቆራረጡ? እነ ጻድቃንና ስዬ ዛሬ የት ናቸው? ትናንት ራሳቸውን አዋቂ ምሁር ዶክተር አምባሳደር ብለው ህዝብንና ትግልን የጎዱትን ዛሬም አዋቂ ብለን ለዲስኩርና ስብሰባ እየጠራራቸው አይደለንም? የሻዕቢያ ቅጥረኞችም ታጋይ ተብለው ለመድረክ እየበቁ አይደለም? በህሊናችንና በአንጎላችን ላይ የተኛን ብንመስል መቃወም የለብን። ከስህተታችን መማር አልቻልንም። ስንቴ አዋጡ አምጡ ተብለንስ ታልበናል። በቃ ማለቱስ ምን ነው ከበደን? $500 አርበኛ በግድብ ግንባታ አዋጭነት አገር ወዳድ ትባላላችሁ ስንባል አልተሞኘንም? ኢህአፓ ህልውናውንና መርሁን ጠብቆ ሊቆይ የቻለው ራሱን በየጊዜው እየገመገመ ከስህተቱ ሊማርና ሊነጻ በመጣሩ ነው። ማንም ድርጅት ስህተትን ቢፈጽም የሚጠበቅ ነው። ከተግባር የራቁ ብቻ ናቸው ተጨባጭ ስህተትን የማይፈጽመው፣ ምንም እንኳን ከተግባር መራቃቸው ከባድ ስህተት ቢሆንም። ቅዠት ተፈርቶ ሳይተኙ አያድሩም የተባለውን ያስታውሷል። ስህተት ፈጽም ይሆናል በሚል ፍርሃት ከትግል መራቅ አይገባም። ስህተትን ግን ለማረም ቆርጦ መነሳት ይገባል። የህዝብ ትግል ተሞክሮ ትልቅና ሰፊ ትምህርትን ይሰጣል። ይህን በጥሞና መመርመሩ ተገቢና ግዴታም ነው። ለምን
የህብረት ጥረቶቻችን የጠበቅነውን ውጤት አላስገኙም? ወርቅ አጋጣሚዎችን መጠቀም ለምን አቃተን? ለምንስ ዛሬም ቢሆን መተባበር አቃተን? ለዚህ ሁሉ መልሱ ተሞክሮና ግምገማ፣ ስህተትን አምኖ መቀበልን ይጠይቃል። ሂስ ሲቀር ተደፈርን፣ ተጠቃን ብሎ መቆጣትና መቀየሙ ከቀደመ፣ ስህተትን እየፈጸሙ ዓይኔን ግንባር ያርገው ያጠፋሁት የለም ብሎ መድረቁ አቋም ከሆነ፣ ከስህተት መማሩ ከከበደና ይባስ ብሎም ስህተትን መድገሙ ፈሊጥና ፍልጡም ፖለቲካ ከተባለ ባለበት እርገት ሳይሆን ከድጡ ወደ ማጡ መስመጡ የግድ ይሆናል። አላውቅም አስገድሎ አያውቅም ይላልና የሀገራችን ሰው። አላውቅም ማለት ጸያፍ አይደለም። በተለይም ራሳቸውን የህዝብ መሪ፣ ዓይንና ጆሮ ወዘተ የሚሉ በተቻለ ትሁት ሆነው ያጠፉትን አምነውና አርመው ወደፊት ለመጓዝ ዝግጁ መሆን ይጠበቅባቸዋል። ትግሉ ለስኬቱ ይሄን ይጠይቃቸዋልና የእንዶድ ሙቀጫ የለምና ራሳችንን በሂስና እርምት ማጠራከር ይገባናል። ወያኔ ስልጣን ከያዘ ጀምሮ የተቃዋሚው ጎራ አያሌ ስህተቶችን በመፈጸም በራሱ ላይ ቀንበርን ጭኗል። ይህን መካድ አይቻልም። ጊዜውን ስንቃኝ የፈጸምነውን ስህተት መረዳት እንችላለን። ባዕዳንና ወያኔ ከፈጸሙብን ጥቃት ባልተናነሰ የራሳችን መሪ ተብዬዎች ዶክተር፣ አዋቂ፣ ኢንጂነር ባዮች የፈጸሙት ስህተትና በደል ልክ የለውም። ዋናው ጥፋት ግን ስህተትን ለማረም ድፍረት ማጣቱ ነው። አገርና ትውልድን ያጠፋውን ፈርጣጭ ግለሰብ መድረክ ሰጥተው የሚያዳንቁ አጠፋችሁ ሲባሉ አዎ ተሳስተን ነበር ማለቱ አቅቷቸዋል። አገርን እያጠፋ ካለው መንግስት ስር የወደቁ ከትቢያው አንነሳ ብለው እስካሁን አሉ። ህዝብን እንደ ዕቃ የየሸጡ አገር ወዳድ ተብለው መድረክ እየተሰጣቸው ነው። ታዲያ የራሳችን ጠላት ራሳችን ነን ቢባል ምን ስህተት አለው? ስህተታችንን አውቀን እና አምነን እንታረም፣ አንታበይ፣ ትሑትና የህዝብ አገልጋይ እንሆን። አሁንም ቢሆን ለመታረም ለማበርና ለመጠናከር ጊዜው አለን።